ሰላም ሰላም እንደምን ቆያችሁ? በዛሬው ቪዲዮ ደግሞ የምናውቀውን ኖርማል ኮንተንታችን እንዴት ወደ ዲጂታል ፎርም ቀይረን ለተማሪዎች ኦንላይን ወይም በብለንደር ለርኒንግ አስፈላጊ ሲሆን ፌስ ቱ ፌስ ጠርተን ብዙ ጊዜውን ግን በኦንላይን እንዲማሩ ለማድረግ ዋና እና ትልቁ ስራ ዲጂታል ኮንቴንት ማዘጋጀት ነው። ናው ኤዴይስ ባይ ዘ ዌይ ኤዱኬሽን ብቻ ሳይሆን ኤቭሪቲንግ ወደ ዲጂታል እየተቀየረ ነው። ፎር ኤግዛምፕል በእጃችን የያዝነው ስልክ መነጋገሪያ ብቻ ሳይሆን ገንዘብን ወደ ዲጂታል ቀይረን የምንገበያይበት ነው። ሶ ዲጂታል አካባቢ ሊትሬት መሆን አሁን የግድ ነው ማለት ነው። ዲጂታል ኢሊትሬት ናዌዴይስ በመማር ብቻ ሊትሬት አንሆንም። ዲጂታሊ ሊትሬት መሆን አለብን ማለት ነው። በዚህ ቪዲዮ ጠር አድርገን ዲጂታል ኮንተንት ማለት ምንድን ነው ከግንዛቤ ማስጨበጫው አንስተን ለማዘጋጀት ምን ስቴፖች እንከተላለን የሚለው እናይና በቀጣይ ቪዲዮ ደግሞ የምናየው ቱሎች ምንድን ናቸው የሚለው እናያለን። ለዛሬው ዲጂታል ኮንተንት ስናዘጋጅ ስቴፖቹ ምንድን ናቸው? አንድ የብቃት አሃድ ውስጥ የተለያዩ ለርኒንግ አውትካሞች ወይም ኤልኦ ይኖረናል። ያችን ኤልኦ ወደ ዲጂታል ስንቀይር መከተል ያለብን 11 ስቴፖች አሉ። እሱን ከኔ ጋራ ሆነን እናያለን። እስከ መጨረሻው ቪዲዮ እንድትከታተሉኝ እጋብዛለሁ። ምትኩ ተሻገር ነኝ ከኮምቦልቻ። ፈርስት ሌት አስ ሲ ዋት ኢዝ ዲጂታል ኮንተንት። እንግዲህ ዲጂታል ማርኬት፣ ዲጂታል መኒ ብዙ ነገር አለ። ለእኛ ለአሁኑ ከኤዱኬሽኑ ጋር የሚሄደው ዋት ኢዝ ዲጂታል ኮንተንት። ዲጂታል ኮንተንት ማለት ምን ማለት ነው የሚለውን ብዙ ዴፊኔሽኖች አሉ። ከጎግልም በሉት ኤአይም በሉት ብዙ ዴፊኔሽን አለን። አብዛኛው ሰው የሚስማማበት ዲጂታል ኮንተንት ሚንስ ኤኒ ኮንተንት ዩ ካን ክሬት ቪው ሼር ኦር ዩዝ ኤሌክትሮኒካሊ ስሩ ዲጂታል ዲቫይስ ኤንድ ዘ ኢንተርኔት። እንግዲህ ዲጂታል ኮንተንት የምንለው ክሬት አድርገን የሚታይ የሚጋራ ለሰዎች የሚሰጥ ኤሌክትሮኒካሊ ነው። ሎክ አሁን ለምሳሌ አንድ ኮንተንት አንድ መጽሐፍ ሊኖረን ይችላል። መጽሐፍ ልጽፍ እችላለሁኝ። መጽሐፉም የሚታይ ነው። መዋስ እችላለሁ። መጽሐፉን ማውሰው ግን ፊዚካሊ ነው የሚሆነው፣ ኤሌክትሮኒካሊ አይደለም ማለት ነው። ስለዚህ ኤሌክትሮኒካሊ ፈጥረን ኢንተርኔትን በመጠቀም ወይም የዲጂታል ዲቫይሶችን በመጠቀም ሸርም ልናደርገው የምንችለው ኮንተንት ከተለመደው ወጣ ያለ ከሆነ ዲጂታል ኮንተንት እንለዋለን ማለት ነው። ይሄ ዲጂታል ያስባለው ነገር እንግዲህ በተለይ ኤሌክትሮኒክ ዲቫይስ እንጠቀማለን፣ ኢንተርኔት እንጠቀማለን። እነዚህ ነገሮች ካሉት አንድ ኮንተንት ዲጂታል ኮንተንት ልንለው እንችላለን። ብዙ ትርጉሞች ሊኖሩት ይችላሉ። በዋናነት ግን ሁሉም ዞሮ ዞሮ እዚህ አይርቁም የሚል ነገር ነው። እንግዲህ ዋት ኢዝ ዘ ኮመን ታይፕ ኦፍ ዲጂታል ኮንተንት? ዲጂታል ኮንተንት ምን ሊሆኑ ይችላሉ? ኮመን ማት ነው ያለው ባይ ዘ ወይ። የመጀመሪያው ቴክስት ኮንተንት። ቴክስቱም እንግዲህ የቅድሙን ያልነውን ዴፊኔሽን የሚያሟላ ከሆነ ኢት ኩድ ቢ ዲጂታል ኮንተንት። ቪዥዋል ኮንተንት። ቪዥዋል ኮንተንት ማለት ለምሳሌ ዲያግራሞች፣ ኢንፎግራሞች። ሌላው ቪዲዮ ኮንተንት አለ። የድምፅ ብቻ ደግሞ ኦዲዮ ኮንተንት አለ። ኢንተራክቲቭ ኮንተንቶችም አሉ። ኢንተራክቲቭ ኮንተንት ማለት ኢት ኢዝ ኖት አትራክቲቭ ማለት አይደለም። ኢንተራክት እያደረግን ልክ እኛ ሰው እንዳለ የሚያናግር ኮንተንት ማለት ነው። የሚያናግር ኮንተንት ማለት ምንድን ነው? እኛ ያንን ኮንተንት እንደ ጌምም እየተጫወትን ለምሳሌ ኪውዝ እንደዚህ ስንለው አዎ ትክክል ነህ ልክ እንደ መምህር ማለት ኖ አላገኘኸውም ይሄ መልሱ ነው የሚሉ ኪውዞች አሉ። በኋላ ላይ እናያቸዋለን። እንደዚህ አይነት ኮንተንት ኢንተራክቲቭ ኮንተንት ይባላል። የሚያናግር ኮንተንት ሌላ ሰው እንዳለ ቆጥረህ አንተ ከራስህ ጋር እየተነጋገርክ መልስ እየመለስክ የምትሄድበት ኮንተንት ኢንተራክቲቭ ኮንተንት ይባላል። ብዙ ሰዎች አትራክቲቭ ኮንተንት ከሚለው ጋር ያመሳስላሉ። አትራክቲቭ ለማለት አይደለም።
ኢንተቤት እንግዲህ ኢንቲቤት ኮንቴክስት ፎር ኤግዛምፕል ወርክሾፕ ሴፍቲ ቪዲዮ ራሳችን ቪዲዮ ልንሰራ እንችላለን። ትሬኒንግ ፓወርፖይንት ፕሬዘንቴሽን እንግዲህ የፓወር ፒፒቲ ስናዘጋጅ ፒፒቲ ኩድ ቢ ዲጂታል ኮንተንት ቤት ላይ እንጠቀምበታለን ብዬ ነው። ስቱደንት ፕራክቲካል ዲሞንስትሬሽን አሁን የተለመደው ብዙ ጊዜ የሚገርማችሁ ነገር ኢቨን ዩቲዩብ ምንም ስትፈልጉ የውጭ ሀገሮች ነው። አሁን ወደ እኛ መምጣት አለብን ነው። ስለዚህ ፎር ኤግዛምፕል ዚህ ሲር ያሉ ተማሪዎች ፕራክቲካል ዲሞንስትሬሽን ሲሰሩ ቪዲዮ ቀርጸን ወደ ለርኒንግ ማኔጅመንት ሲስተም ብንጭን ኢትስ ታይፕ ኦፍ ዲጂታል ኮንተንት የመሆን እድል አለው። ለሚቀጥለው ዓመት ልናሳይ እንችላለን ማለት ነው። ስኪል ኮምፒቲሽን ፖስተሮችም እነዚህ ዲጂታል ኮንተንት ሊሆኑ ይችላሉ ማለት ነው። ማይ ኩዌሽን ኢዝ ሁ ኢዝ ዲጂታል ኮንተንት ዲቨሎፐር። አሁን ይሄ እንግዲህ ፎር ኤግዛምፕል አንድ መጽሐፍ የጻፈ ሰው ስሙ ምንድን ነው? ደራሲ ነው፣ ኦተር ማለት ነው። ናው ይህንን የሚያዘጋጁ ሰዎች ናው ኤደይስ በነገራችን ላይ ብዙ የስራ እድል ይዞ የመጣ ሙያ ነው። ዊች ኮሊት ዲጂታል ኮንተንት ዲቨሎፐር። በምርጥ ኮንተንት ዲቨሎፕ ያደረገ ሰው ዛሬ ገበያ ላይ ይሸጣል። አፕወርክ ብትገቡ የሆነ ነገር ይሰጧቸዋል። ይህንን ወደ ዲጂታል ይቀየርልን ይላሉ። እኔ እንኳን በቅርቡ አንድ የስምንተኛ ክፍል ማትማቲክስ መጽሐፍ ወደ ዲጂታል ቀይርልን ተብዬ በስራ ላይ ነው ያለሁት እና አንድ የገቢ ምንጭ ሆኗል ማለት ነው። In short, a digital content developer is a person who creates and manages digital material for education, business, marketing or entertainment ማለት ነው። እንግዲህ ይሄ ሰው ዲጂታል ኮንተንት ዲቨሎፐር ይባላል ማለት ነው። ለኤዱኬሽን ሊሆን ይችላል፣ ለቢዝነስ ሊሆን ይችላል፣ ለማርኬቲንግ ሊሆን ይችላል፣ ለኢንተርቴንመንት ሊሆን ይችላል። ፎር ኤግዛምፕል አንድ ሲምፕል ለምሳሌ ዛህራ አዲስ አበባ ላይ አይታችሁ ከሆነ ዛራ መድኃኒት እያለ የአይጥ መርዝ መድኃኒት የሚያስተዋውቀው ሰውዬ አለ። ዋንስ ሪከርድ አደረገ ተሸጠ ማለት ነው። እና እንዲህ አይነት ነገሮች የአሁን ሰውዬ አሁን ዲጂታል ኮንተንት ዲቨሎፐር ነው። ኮንተንቱ ምንድን ነው? አሁን አይታችሁ ከሆነ ኮንተንት ስንል የግድ ቴክስት ቡክ ጋር ምናምን አታዛምዱታል። ለምሳሌ ቲክቶክ ስንሰራ የአዶናይ ኮንተንቱ ምንድን ነው ስንል የሚያጠነጥነው ላይ ምንድን ነው? ለምሳሌ የሞጣ ኮንተንት ምንድን ምንለው አይነት ነገር ነው። ኮንተንት ማለት የግድ ከመማሪያ መጽሐፍ ጋር ከእንትን ጋር እንዳናያይዘው ማለት ነው። ሶ ዲጂታል ኮንተንት ዲቨሎፐር ማለት ይህንን የሚሰራ ሰው ነው ማለት ነው። እንደው ለግንዛቤ ያህል በወፍ በረር የምናየው ዋት ኢዝ ዲፈረንት ቢትዊን ኖርማል ኮንተንት ኤንድ ዲጂታል ኮንተንት፣ በተለይ እኛ የተማርንበት ኮንተንት ኖርማል ኮንተንቱ እና ዲጂታል ኮንተንቱ ምንድን ነው ልዩነታቸው ስንል ይሄኛው ክሬትድ ኢን ፊዚካሊ ኦር ትራዲሽናል ፎርም ነው። ይሄኛው ግን ቅድም እንዳልኳችሁ ኤሌክትሮኒክ ኦር ዲጂታል ፎርም ነው የሚሆነው ማለት ነው። ሶ ኖርማል ኮንተንትን በሸር ለማድረግ ፊዚካል መጽሐፉን ነው። አሁን ለምሳሌ 9ኛ ክፍል ማትስ ስጠኝ ብልህ 9ኛ ክፍል ማትስን ነው የምትሰጠኝ። ይሄኛው ግን ሸር በኮምፒውተር ሸር ልታደርግ ትችላለህ፣ በብሉቱዝ ሸር ትችላለህ፣ በስልክ በኢንተርኔት ሸር ሊደረግ ይችላል። ኖርማል ኮንተንት አንድ ጊዜ እንትን ካለ በኋላ ኤዲት ለማድረግ ፕሪንት አድርገን እንትን ካልነው በኋላ ኤዲት ለማድረግ ኢት ኢዝ ቬሪ ዲፊካልት። ይሄኛው ኢዝ ቱ ዲኢት ነው። አፕዴት ለማድረግም ሪዩዝም እንደገናም ለመጠቀም አመች ነው። ሊሚትድ ኦዲየንስ ሪች ነው። ይሄ ለ40 ለ30 ሰው መጽሐፍ ታደርስ ትችላለህ። ይሄኛው ግን ቢሊየንስም አንድ ጊዜ ማጥለቅለቅ ትችላለህ ማለት ነው ሸር ለማድረግ። ሶ ኤግዛምፕል ለምሳሌ ኖርማል ኮንተንት የምንላቸው ፕሪንትድ ቴክስት ቡክ፣ ጋዜጣዎች፣ ፔፐር ብሮሸር፣ ሃንድራይት ኖትስ አሁን ደብተራችን፣ ክላስሩም ፖስተርስ ዚስ አር ኖርማል ኮንተንት ናቸው። እነሱም ዲጂታል ኮንተንት ለምሳሌ ዩቲዩብ ቪዲዮ፣ ፌስቡክ ፖስት፣ ቲክቶክ፣ ፒዲኤፍ ዶክመንት፣ ኦንላይን ትሬኒንግ ሞጁል፣ ዲጂታል ፖስተር፣ እነዚህ ምንድናቸው? ዲጂታል ኮንተንት አይነቶች ናቸው ማለት ነው።
ቅድም እንግዲህ በዋናነት ዛሬ ይሄን ቪዲዮ በጣም ትኩረት እንድታደርጉ የምፈልገው እነዚህ 11 ስቴፖች ናቸው። ወደ ተግባር ስንገባ ችግር እንዳይገጥመን እዚች አካባቢ በደንብ ትከታተሉኛላችሁ ማለት ነው። ሶ ለመረጥነው ለርኒንግ አውትካም ወይም ለመረጥነው ዩሲ ዲጂታል ኮንተንት ስናዘጋጅ የምንከተላቸው 11 ስቴፖች የሚከተሉት ናቸው። አንደኛው ስቴፕ ላይ ምንድን ነው ማሟላት ያለብን? ዩሲ ታይትል ይኖረዋል፣ ዩሲ ኮድ ይኖረዋል፣ ኮምፒተንስ ሌቭላቸው ስንት ነው፣ ለርኒንግ አውትካምስ፣ ይሄ እንግዲህ ለርኒንግ አውትካምስ እና ለርኒንግ ኦብጀክቲቭስ መጠቀም እንችላለን። ለምን ያህል ሰዓት ነው ይሄ ዲጂታል ኮንተንት ቴክ የሚደረገው? ታርጌት ግሩፖቹ እነማን ናቸው? እነማን ነው የሚወስዱት? ማንኛውም ሰው ነው የሚወስደው ወይስ የተመረጡ ሰዎች ናቸው የሚለውን ነገር ስቴት ማድረግ አለብን፣ መጻፍ አለብን ማለት ነው። የመጀመሪያው ስራችን ይህንን መጻፍ ነው ማለት ነው። ምኑ ላይ ነው የምንጽፈው? እንግዲህ ኋላ ግልጽ አደርጋለሁ። ዲጂታል ኮንተንቱን የምንሰራበት ቱል ላይ ነው የሚጻፈው ማለት ነው። ብዙ አይነት ቱሎች አሉ። እኛ የምንጠቀመው ቱል አርቲኩሌት 360 የሚል ይሆናል ማለት ነው። ብዙ ቱሎች አሉን፣ የምችለው ይሄኛውን ስለሆነ ነው። ሁለተኛው ለርኒንግ አውትካሞችን መጻፍ አለብን። እንግዲህ እንዳየነው በስልጠናችን ላይ እንዳየነው ከሆነ ለርኒንግ አውትካም ስንጽፍ ኤቢሲዲ ወይም ስማርት መሆን አለበት። ኤ ምንድን ነው? ኦዲየንስ መኖር አለበት። ሜጀሬብል መሆን አለበት። ኮንዲሽን ሊኖር ይገባል። ይህ ደግሞ ዲግሪ ኦፍ የአኪሬሲውን መጠን የምንለካበት ወይም ስማርት ማሟላት አለብን። በምንለካበት ሰዓት እንግዲህ ሶስቱን እነዚህ የኮግኒቲቭ ዶሜንስ ስቴት የሚያደረገ ስፔሲፊክ ኦብጀክቲቭ ሊኖረን ይገባል። ይሄ ለምን ይጠቅመናል? ዋት ኮንተንት ቱ ፕሪፔር፣ ምንድን ነው የተዘጋጀው? እንግዲህ አክቲቪቲዎቻችን ከምንድን ነው የሚቀዱት? ከኦብጀክቲቮቻችን ነው የሚቀዱት። ስለዚህ እሱን አክቲቪቲ ለመቅረጽ ያመቸናል። መጨረሻ ላይ ኦብጀክቲቮቹ ኪክ አድርገናቸዋል ወይም ተማሪዎቹ ይዘውልናል አልያዙም ለማለት የምንጠቀመው ምን ይሆናል ማለት ነው? አሰስመንት ለማውጣት እንግዲህ እኛ ሀገር አንዳንድ ጊዜ የተሰሙ ከሆነ ከሌ መምህር ቦምብ ጥያቄ አወጣ፣ ከሌ ቀላል ነው ምናምን የሚባለው ፈተናዎች ሳይንሱን ተዘጋጅተው ነው፣ አሰስመንቶች ማለት ነው። ስለዚህ ብሉ ፕሪንት የሚያስፈልገውም ለዚህ ነው። ስለዚህ በኦብጀክቲቭ መሰረት ፈተናም ምዘናዎችን ለማውጣት እንዲረዳ ያገለግላል ማለት። ሶስተኛው እንግዲህ ኦንላይን ስለሆነ ተማሪያችን እኛ የለንም፣ እኛ በሌለንበት ስለሆነ ትምህርቱን የሚማረው ኮርሱን ማስተዋወቅ አለብን። ይሄን ኮርስ ወይም ይሄን ዩሲ ለማስተዋወቅ በቪዲዮ ልናደርገው እንችላለን፣ በቴክስት ልናደርገው እንችላለን፣ በድምፅ ብቻ ልናደርገው እንችላለን፣ በፓወርፖይንት ልናደርገው እንችላለን። እኔ ግን አድቫይስ የማደርገው ለመጀመሪያ ጊዜ ለመተዋወቅ ቪዲዮ ብናደርግ። ቪዲዮ እንዴት እንቀርጻለን? አንድ ቀለል ያለ ፍሬንድሊ የሆነ ቱል አለ፣ እሱን አሳያችኋለሁ ማለት ነው። እና ይሄን ቪዲዮ መቅረጻችን ለምን ይጠቅማል? ወይም ይህን ኮርስ ለማስተዋወቃችን አንደኛ ፐርፐዝ ኦፍ ዚስ ኤልኦ ወይም ዩሲ እናስረዳበታለን። ኢምፖርታንሲው፣ ኤክስፔክትድ ለርኒንግ ሪዛልት፣ ይህንን ከተማርን በኋላ ምንድን ነው ከኛ የሚጠበቀው? ሌላው ለርኒንግ ፕሮሰስ ኦቨርቪው፣ እንዴት ነው የምንሄደው? በዚህ ለምሳሌ ይሄንን ኮርስ የምንሰጠው ብለንደር ነው። ኦንላይኑን እስከዚህ ስትላላችሁ፣ ለፌስ ቱ ፌክ በዚህ ትመጣላችሁ፣ ሚድ እንደዚህ ትወስዳላችሁ የሚሉትን ነገሮች ጭርስ የምናደርገው የት ላይ ነው? ኮርስ ኢንትሮዳክሽን ሶስተኛው ስቴፓችን ላይ ነው ማለት ነው። አራተኛ እንግዲህ ስቴት ለርኒንግ ኦብጀክቲቭ እናደርጋለን። እነዚህ ስላያችኋቸው ኦብጀክቲቫችሁን ክሊርሊ ታስቀምጣላችሁ። አምስተኛ ወደ ዕለቱ ትምህርት ከመግባታችን በፊት ፕራዮር ኖሌጅ የተማሪዎች ወይም የሰልጣኞች አሰስ መደረግ አለበት። ስለዚህ እዚህ ጋር መምህር አክቲቭ ፎርካስት አድርገን ጥያቄዎች ማምጣት አለብን። በዲስኬሽን ልንጠይቅ እንችላለን። በሾርት ኩዌሽን፣ በሪፍሌክሽን አክቲቪቲ እንደዚህ አይነት ነገሮችን ለምን ይጠቅመናል? ኢንክሪዝ ለርነር ኢንጌጅመንት፣ ኮኔክት ፕሪቪየስ ኖሌጅ ከዛሬው ጋራ ብዙ ጊዜ እዚህ ጋር የምንላቸዋለው እነዚህን ካታሊስት ኩዌሽኖችን ማምጣት
ባለፈው የተማርነው አይነት ብለን እነዚህ አይነት ነገሮችን ጥያቄዎችን ጠይቀን ወደ ዕለቱ መግባት ነው። ስድስተኛው ነው እንግዲህ ዋናው። ስድስተኛው ማለት ምንድን ነው? ኦርጋናይዝ ኤንድ ዲቨሎፕ ለርኒንግ ማቴሪያል። ይሄ እንግዲህ ፕሪፔር ስትራክቸርድ ለርኒንግ ሪሶርስ ሰቻስ ፒዲኤፍ። አሁን ብዙ ሰው ፒዲኤፍ እና ፓወርፖይንት በቴሌግራም መስጠት እንችል የለ ምንድን ነው የተለየው ነገር ይላል የሚሉ ነገሮች አሉ። ኦፍኮርስ ያ ይቻላል። እነዚህ ፒዲኤፍ እና ፓወርፖይንት መስጠት ብቻ ሳይሆን ለርኒንግ ማኔጅመንት ሲስተም ወይም እንዳያችሁት ሞዱል የምንጠቀመው ሞዱል ተማሪዎችን ማቴሪያሎችን ልክ እንደ ቴሌግራም ምን ሸር ያደርጋል። ያየነው ያዩትን እንዲመልሱ ጥያቄዎች መጠየቅ እንችላለን። የጥያቄዎችን ግብረ መልስ ራሱ መስጠት ይችላል። ቴሌግራም ግን ግብረ መልስ አይሰጥም። እሺ፣ ስለዚህ ለርኒንግ ማኔጅመንት ሲስተም ማለት ትምህርት ቤቱ ማለት ነው። ሾርት ትምህርት ቤቱ ምን ያደርጋል? መጀመሪያ ይመዘግባል። ቴሌግራም ይመዘግባል እንዴ? አይመዘግብም። ቴሌግራም ሸር ቢያደርግ አይዲ ይሰጣል። ሶ ተማሪዎች ወደ ግቢ የሚገቡት በአይዲ ከሆነ ወደ ለርኒንግ ማኔጅመንት ሲስተሙ የሚገቡት በዩዘር ኔም እና በፓስወርዳቸው ይሆናል። ሶ ሁሉም ተማሪ ደግሞ ከፈለገው ክላስ አይደለም የሚገባው። ለምንድን ነው? ሌቭል ዋን ከሆነ ሌቭል ዋን። ስለዚህ ለርኒንግ ማኔጅመንት ሲገባ የሚመዘገበው ኮርስ ብቻ ነው የሚመጣለት ማለት ነው። ሶ እነዚህ ላይ በጣም ጥንቃቄ መደረግ አለበት። ፒዲኤፍ ኖቶች፣ ፓወርፖይንት፣ ሪዲንግ ማቴሪያል፣ ኢሉስትሬት ማኑዋልስ፣ ኢንፎግራፊክስ። ይህ እንግዲህ ኢንፎግራፊክስ እንዴት እንደምትፈልጉ በስልጠናችሁ ለማየት ሞክራችኋል። ሶ እነዚህን ማቴሪያሎች መሰብሰብ ከኛ ይጠበቃል ማለት ነው። ስለዛ ስለምናስተምረው ነገር ማለት ነው። ስለምናስተምር ሰባተኛው እዚህ ጋርም አብሮ መሄድ ይችላል። ባይዘወይ ለርኒንግ ማቴሪያል ጋር መሄድ ይችላል። ይሄ ቪዲዮ የምንለው ለብቻ ያመጣሁት ትኩረት እንዲደረግበት ነው። ስለዚህ ኦንላይን እስከሆነ ድረስ ዝም ብሎ በፒዲኤፍ ብቻ በፓወርፖይንት ብቻ ከሆነማ ምኑንስ አስፈለገ? ሶ ሪከርድ ሌክቸር ሊኖረን ይገባል። እዚህ ጋር ነው አሁን እንግዲህ ጥንቃቄ እና ሪከርድ ሌክቸር ስናደርግ ነው። ፊልም ሲቀረጽ ታውቃለህ እንግዲህ መጀመሪያ ፊልም ለመቅረጽ ምን ያስፈልጋል? ደራሲው ያስፈልጋል። ከዛ ደራሲው ወደ ዳይሬክተሩ ገጸ ባህሪያትን ይስላል። ገጸ ባህሪያትን ከሳሉ በኋላ ካሜራማን ያስፈልጋል፣ ላይትማን ያስፈልጋል፣ ሜካፕ ያስፈልጋል። እነዚህ አይነት ነገሮች በሙሉ ቪዲዮ ኤዲተር ያስፈልገዋል። እዚህ ጋም አብረው የሚሰሩ ናቸው ማለት ነው። አሁን እኛ እየጀመርን ያለነው አይዲያውን ለመያዝ ነው እንጂ አንድ ዲጂታል ኮንተንት ለማዘጋጀት አንድ ሰው ብቻውን አይችልም። እኔ በኋላ ላይ አሳይቻችኋለሁ። ብቻዬን ለማድረግ የኳሊቲ ኦፍ ሳውንድ የኳሊቲ ኦፍ ምናምን ብዙ ነገር የራሱ የሆነ ስቱዲዮ ያስፈልገዋል። ስለዚህ ሪከርድ እናደርጋለን። ስክሪን ሪከርድ አሁን ለምሳሌ እኔ እያደረግኩ ያለሁት ማለት ነው። ፕራክቲካል ዲሞንስትሬሽን ሊኖረን ይገባል። አኒሜሽን ኦር ቱቶሪያል ደግሞ የተለያዩ ሳይቶች አሉ። ከዛ ሳይቶች ልናመጣ እንችላለን። ሌላው ከእኛ ከምናስተምረው ዩሲ ጋር የሚሄድ ዩቲዩብ ካለ ሊንኩን እናስቀምጥ እንችላለን። የት ነው የምናስቀምጠው? ለርኒንግ ማኔጅመንት ሲስተሙ ማለት ነው። ስለዚህ እነዚህ ስንጠቀም ግልጽ ዩዝ ክሊር ኦዲዮ ኪፕ ቪዲዮ ሾርት ኤንድ ፎከስ። አሁን እንግዲህ ናው ዴይስ ባይ ዘ ወይ የቲክቶክ ዘመን ነው። ሰው ላጥ ዝም ብሎ ላጥ የማድረግ ነው እንጂ ረጅም ቁጭ ብሎ አያይልሽም። ስለዚህ አንድ ቪዲዮ በምናዘጋጅበት ሰዓት ከ20 ደቂቃ ባልበለጠ እንዳይበልጥ ይመከራል። ለምን? ሰው ቁጭ ብሎ የመከታተል እንትኑ አናሳ ስለሆነ ማለት ነው። ሌላው እዚህ ጋር አብሮ የሚሄድ ነው። 8ኛ ብዬ ያመጣሁት እንግዲህ እንዳልኳችሁ እኛ ጋር ፊዚካሊ ተማሪዎቹ የሉም። ስለዚህ የምናዘጋጀው ኮርስ እኛ እንዳለን ያዝ የሚያደርግ ማለት ነው። ምን ማለት ነው? ፊልም ስናይ ለምሳሌ አንዳንድ ፊልም የምንጨርሰዋል፣ አንዳንድ ደግሞ በጣም ጥለነው የምንወጣ አለ። እንደዛ አይነት ኮንተንት እንዳይሆን ልክ አሁን ምን ሆነ አሁን ምን ሊመጣ ነው አይነት ፊልም እንዲሆን ኮንተንት እንዲሆን እነዚህ ነገሮች መኖር አለባቸው። ፕራክቲካል ኤክሰርሳይዝ ልናስቀምጥ እንችላለን። ግሩፕ ዲስከሽን ሊኖር ይገባል። ሲሙሌሽን፣ ኬዝ ስተዲ፣ ወርክ አክቲቪቲ፣ ፕሮብለም ሶልቪንግ። እነዚህ አይነት ነገሮች ካሉ ሰውየው ከነሱ ጋር ተማሪው እነሱ ጋር ሲያወራ ዊ ኮል ኢት ኢንተራክቲቭ ለርኒንግ ሆኗል ማለት ነው። 9ኛው
አሁን እያስተማርን ልክ ክላስ ላይ የምናደርገው ነገር ወደ ዲጂታል መቀየር ነው። አሳይመንት ሊኖር ይገባል ማለት ኢት ሹድ ቢ ኢንዲቪዥዋል ኦር ግሩፕ ኦር ፕራክቲካል ታስክ ኦር ሪፖርት ባክ ፕሬዘንቴሽን ቪዲዮ ሰሚሽን ሊኖር ይገባል። ምንድን ነው ለምሳሌ ቪዲዮ ራሳችሁ ሪከርድ አድርጋችሁ ሰሚት አድርጉ ሊሆን ይችላል። ሶ ዛስ አሳይመንት ሹድ አላይን ዊዝ አወር ለርኒንግ አውትካም። የምንሰጠው አሳይመንት ግን ከለርኒንግ አውትካሞቻችን ጋር አላይን ያደረጉ መሆን አለባቸው። እንግዲህ አስረኛው እየጨረስኩ ነው። ፕሪፔር አሰስመንት ኤንድ ኢቫሉዌሽን ቱል ሊኖረን ይገባል። ኪውዝ ሊኖረን ይገባል። ሚድ ኤግዛም ልንሰጥ እንችላለን። ፋይናል ኤግዛም ልንሰጥ እንችላለን። በኋላ አሳያቸዋለሁ እንዴት እንደሚሰራ ማለት ነው። So it should be multiple choice, short answer, practical demonstration, observation checklist, oral question, portfolio assessment ሊኖረን ይችላል። በመጨረሻ አጠቃለን ነው የምንወጣው አይደል? አሁን ክላስ ስታስተምሩ መቼም በትናችሁ አትወጡም። ለዛሬ ያየነው እንግዲህ ጠቅለል ሲል እንላለን። ሶ አጠቃለን እንወጣለን ማለት ነው። ኮንክሉድ ዚስ ዩኒት ዊዝ ዋት ሰመሪ ኦፍ ኪ ፖይንቶች እናነሳለን። ሪፍሌክሽን ጥያቄ ካለ ሰልፍ አሰስመንት እንትን ብለን ለምን ይጠቅማል? ዋት ዲድ ዩ ለርን ምንድን ነው ዛሬ የተማርነው? ዊች ስኪል ኒድስ ሞር ፕራክቲስ የትኛው ጋፑንም ለነገም ለማወቅ ያገለግልናል ማለት ነው። ዘ ላስት ዋን እንግዲህ አዲሽናል ሶርሶችን ልንሰጥ እንችላለን ማለት ነው። ኢት ሜይ ቢ ዩቲዩብ ሊሆን ይችላል፣ ዌብሳይት፣ ኢቡክ፣ ሪፈረንስ ዶክመንት ሊሆን ይችላል። በመጨረሻም የኛ መገኛ አሁን ኦንላይን ስለሆነ እኛን ኦንላይን እየተማሩ ችግር ቢፈጠር የት ያገኙ? ኮንታክት ፐርሰናል ኢንፎርሜሽን ኢት ሹድ ቢ ዋት ኮንተንት ስማችን ሊኖር ይገባል። ብዙ ጊዜ መጀመሪያ አካባቢ ይኑር መጨረሻ እሱ ያጣላል። ዞሮ ዞሮ አቴኒ ፕሌስ ይሁን መጀመሪያም ይሁን መጨረሻም ተማሪዎችን አሁን እኛ ገር ምንድን መሰላችሁ እያጨቃጨቀን ያለ ነው የሆነ ስታንዳርድ ይሄ ቢሆን ይሄ እንደዚህ አይነት ፎርም አልተከተልንም ምናምን የሚል ነው። እሱ አይደለም ያጣላል። መጀመሪያም ይሁን መጨረሻም እነዚህ ነገሮች አሉ ወይ? ሰውየው ሲፈልግ ያገኝናል። ፖዚሽናችን ምንድን ነው? የት ነው ተቋማችን? ኢሜል አድሬስ አለ ወይ? ፎን ነምበር አለ ወይ? ኦፊስ በአካል ግር ቢለው የት መጥቶ ያገኘኝ የሚለውን ነገር እነዚህ ነገር መጥቀስ አለብን። ስለዚህ አንድ ኤልኦ ወይም አንድ ዩሲ እንደዚህ አድርገን ካዘጋጀነው ስቴፖቹ እነዚህ ይሆናሉ። እንዴት እናዘጋጃለን፣ እንዴት ኢንተራክቲቭ እናደርገው የሚለውን ደግሞ በቀጣይ ቪዲዮ